ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲ ራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች በሱፐር ታንክ ሱፐር ስቲከር ሱፐር ቻት ድጋፍ ታደርጉ ዘንድ በአክብሮት እየጋበዝን በእንግሊዝ ፕሪሚየር ሊግ ዛሬ ከሚደረጉ ተጠባቂ ጨዋታዎች መካከል የሚካኤል አርቴታ አርሴናል በሜዳው ብሬንትፎርድን ያስተናግዳል። ይህ ጨዋታ ምሽት 1 ሰዓት ተኩል የሚደረግ ነው። በዚህ ጨዋታ ዙሪያ የተወሰኑ መረጃዎችን፣ ወቅታዊ የቡድን ዜናዎችን እንዲሁም በተጨማሪ ዛሬ የሚደረጉ የእንግሊዝ ፕሪሚየር ሊግ ተጠባቂ በተለይ ደግሞ ለቶፕ 4 በሚደረገው ጉዞ ላይ ወሳኝ ጨዋታዎች ይደረጋሉ። አርሴናል እንግዲህ ምሽት 1 ሰዓት ተኩል በሜዳው የለንደን ደርቢ ብሬንትፎርድን ያስተናግዳል። በዚህ ጨዋታ ዙሪያ ዝርዝር ጉዳዮችን ይዘናል። በተጨማሪም ሚካኤል አርቴታ የሁለተኛው ዙር የመልስ ጨዋታ ሮብ ምሽት 4 ሰዓት ይደረጋል ከሪያል ማድሪድ ጋር። ያንን ጨዋታ ከግምት ውስጥ በማስገባት የተወሰኑ የተጫዋቾች ለውጥ ለማድረግ አስበዋል። ለአንዳንድ ተጫዋቾች ደግሞ እረፍት ለመስጠት ለተጨማሪ የማገገሚያ ጊዜ እንዲያገኙ ውሳኔ እንደሚያስተላልፍ እየተነገረ ነው የሚገኘው። በዚህ ጨዋታ ዙሪያ ቆይታ እናደርጋለን። ከዚህ ፕሮግራም ቀደም ብሎ የአርሴናል የማክሰኞ ምሽት ድል በተለያዩ ሜንስትሪሞች የሪያል ማድሪድን ድክመት መሰረት ባደረገ መልኩ ጥቆማ እየተሰጠ ነው የሚገኘው። ነገር ግን የሚካኤል አርቴታ ልዩ ብቃትና ጂኒየስ መሆን ታክሎበት በታክቲክ ኃያሉ ማድሪድ በፍጹም የጨዋታ ብልጫ እንዳሸነፈ የሚያሳይ አንዳንድ ታክቲካዊ ጉዳዮችን በጥልቀት በዘረዘርንበት ፕሮግራም አንዳንድ ጉዳዮችን አንስተን ተወያይተናል። ያ ፕሮግራም ከዚህ ቀደም ብሎ ወደ እናንተ የደረሰ አንድ ቪዲዮ አለ። እሱን እየተመለከታችሁ እንዲሁም ከዛ ቀደም ብሎ የአቡበከር ናስርን በተመለከተ የተለየ ፕሮግራም የቻናላችን ዋና አዘጋጅ አባ ያቀረበላችሁ ፕሮግራም አለ። እሱንም እየተከታተላችሁ ይህንንም ፕሮግራም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተደራሽነታችንን እንድታሰፉ በአክብሮት እየጋበዝን አርሴናል ከብሬንትፎርድ በሚያደርጉት ጨዋታ ላይ ልዩ ትኩረት እናደርጋለን። ነገር ግን የእንግሊዝ ፕሪሚየር ሊግ 8 ሰዓት ተኩል በሚደረግ ጨዋታ ነው የሚጀምረው። ማንቸስተር ሲቲ በሜዳው ፈታኝ ፊክስቸር ያደርጋል ከክሪስታል ፓላስ ጋር በምሳ ሰዓት 8 ተኩል የሚደረግ የእንግሊዝ ፕሪሚየር ሊግ የቅዳሜ ተጠባቂ ጨዋታ ነው። እንዲሁም ብራይተን ከሌስተር 11 ሰዓት ላይ የሚደረግ ጨዋታ ነው። ኖቲንጋም ፎረስት ከኤቨርተን ጋር የሚያደርጉትም ጨዋታ ይጠበቃል። ሳውዛምፕተን መውረዱን አረጋግጦ በሜዳው አስቶን ቪላን ያስተናግዳል። ይህም 11 ሰዓት የሚደረግ ጨዋታ ነው። የምሽቱ ተጠባቂ ጨዋታ እንግዲህ አርሴናል ከብሬንትፎርድ የሚያደርጉት ጨዋታ ይሆናል። አንድ መረጃ የአርሴናልን እና የብሬንትፎርድን ጨዋታ ከመጀመራችን በፊት ሪያል ማድሪድ ላሊጋው የበላይ አስተዳደር ይግባኝ አስገብቶ ነበር። እንደምታውቁት ነገ ሪያል ማድሪድ እሁድ የሚያደርገው የላሊጋ ጨዋታ ይኖራል። ይህንን ተከትሎ ቡድኑ ይህ ፊክስቸር ወደ ቅዳሜ እንዲዞርና ለሮቡ ጨዋታ በበቂ የማገገሚያ ጊዜ እንዲኖራቸው ተጫዋቾች በፍሎሬንቲኖ ፔሬዝ አማካኝነት ይግባኝ አስገብቶ ነበር። ነገር ግን ይግባኙ ተቀባይነት አላገኘም። ለአርሴናል ጨዋታ ዝግጅት ለማድረግ ቅዳሜ ከዲፖርቲቮ አላቬስ ጋር የሚያደርገው ጨዋታ ለሪያል ማድሪድ ወሳኝ ነው። በሊጉ ባርሳ ዛሬ ምሽት ጨዋታ ይኖረዋል። ይህንን ተከትሎ ሪያል ማድሪድ በተመሳሳይ ቀን እንዲሆንና ተጫዋቾች እንግዲህ በበቂ እረፍት የረቡዕን ጨዋታ እንዲያደርጉ ይግባኝ አስገብቶ ነበር። ዛሬ ምሽት ባርሳ ከሊጋኔስ ጋር ከሜዳው ውጭ ጨዋታ ያደርጋል። ማድሪድም የሰዓትና የቀን ለውጥ እንዲደረግ ጥያቄ ይግባኝ አስገብቶ እንግዲህ ይግባኙ ውድቅ ተደርጎ ነገ ሪያል ማድሪድ ከዲፖርቲቮ አላቬስ ጋር ምሽት 12 ሰዓት ከሩብ የሚያደርጉት ጨዋታ ይጠበቃልና ይሄ
አንደኛው ወቅታዊ መረጃ ነው በሪያል ማድሪድ በኩል የተሰማ። እንዲሁም ከዚህ ፕሮግራም ቀደም ብሎ በሰራነው ሰፊ ፕሮግራም ታክቲካል ጉዳዮችን ባነሳንበት ስለ ሪያል ማድሪድ ወቅታዊ የቡድን መረጃም ጥቆማ አንስተናል። በተለይ የፈርናንዶ መንዲ ከአርሴናል ጨዋታ ውጪ እንደሆነ የስፔን ሚዲያ እየዘገበ ነው የሚገኘው። በቡድን መረጃ በኩል የሪያል ማድሪድ ወቅታዊ የተሰሙ ጥቆማዎችንም ያካተተ ዘገባ ስለሆነ ከዚህ ፕሮግራም ቀደም ብሎ የሚካኤል አርቴታ ምስል ያለበት ጂኒየስ አርቴታ የሚል ጽሁፍ ቴምብሌን ላይ የምትመለከቱትን ፕሮግራም መለስ ብላችሁ ብታደምጡ በተለይ አርሴናል ደጋፊዎች ድሉ የተገኘበት መንገድና የሪያል ማድሪድን ድክመት አዘም ብሎ በማንሳት የአርሴናልን ጥንካሬ፣ የታክቲክ ብልጫ፣ የአርቴታ የጨዋታ ፕላንን ማድነቅ የሚገባን ደረጃ እንኳን ሳናደንቅ ክሬዲቱን ሳንሰጥ በሪያል ማድሪድ ድክመት ላይ ብቻ ተንተርሰን የምንሰጠው ማስተያየት ተገቢ ስላልሆነ ይህንን ሀሳብ ምናልባት የሚቀይር የተሻለ የአርቴታን ጌም ፕላን በማተኮር ያነሳናቸው ጥቆማዎች ስላሉ ያ ፕሮግራም ከድሉ ጋር በተያያዘ የሶስት ግብ ልዩነት ለአርሴናል ፍጹም ከፍተኛ አድቫንቴጅ እንዳለውና ማድሪድን ውስጣዊ ውጥረት ውስጥ እንዲገባ መነሻ የሆነ ድል ነው አርሴናል ያስመዘገበው። ካርሎ አንጀሎቲ ላይ እንግዲህ ፍሎሬንቲኖ ፔሬዝ ቀጥታ ማስጠንቀቂያ እንዳስተላለፉ ታማኝ ዘጋቢዎች እያወጡ ነው የሚገኙት። ይህን ሁለተኛ የመልስ ጨዋታ ረቡዕ ምሽት ሪያል ማድሪድ በበርናባው የማይቀይር ከሆነና ወደ ግማሽ ፍጻሜ ማይሻገር ከሆነ አሰልጣኙ ከክለብ ወርልድ ካፕ ውድድር ቀደም ብሎ እንደሚሰናበቱ ማስጠንቀቂያ ተሰጥቷቸዋል። አርሴናል በነፃነት ከውጥረት በጸዳ መልኩ ወደ በርናባው ይጓዛል ማለት ነው። ነገር ግን ከዛ ቀደም ብሎ ሚካኤል አርቴታ ዛሬ ምሽት 1 ሰዓት ተኩል በሜዳው ሌላ ፈተና ይጠብቀዋል። ፈተናው የሆነው የተጋጣሚው ያጫወት መንገድ እንጂ አርሴናል በዚህ ጨዋታ ይቸገራል ወይም በዚህ በለንደን ደርቢ ተወሰኑ ችግሮች ይፈጠራሉ ማለት ሳይሆን ፈተናው የጨዋታ ፕላናቸው ነው። ብሬንፎርዶች እንግዲህ እንደምታውቁት በፕሪሚየር ሊጉ በአካል ብቃትን መሰረት አድርገው ከሚጫወቱ የተወሰኑ ቡድኖች መካከል አንዱ ብሬንፎርድ ነው። በዚህ ጨዋታ ደግሞ በአብዛኛው የአርሴናል የበላይነት ከፍ ብሎ የሚታይበት ያለፉትን ጊዜያት አርሴናል ብሬንፎርድን በደርሶ መልስ ጨዋታ 6 ነጥብ እያገኘ አሳምኖ ያሸንፋል። ነገር ግን የዛሬው ጨዋታ ላይ የሚያደርገው ሚካኤል አርቴታ ትልቁ ትኩረት እንደ ሳምንቱ በርካታ ሮቴሽኖችን ለማድረግ ያቀደው አሁንም ትኩረቱን ከበርናባዩ አይን ላይ ሳያነሳ ለዚህ ጨዋታ መካከለኛ ስብስብ ይዞ በመቅረብ 3 ነጥብን ለማግኘት ነው። የሜዳን አድቫንቴጅ ተጠቅሞ በለንደን ደርቢ የቶማስ ፍራንክን የአካል ብቃት ቡድንን የሚያስተናግደው። እንደምታውቁት በፕሪሚየር ሊግ ከሚታወቁ ክለቦች መካከል በአካል ብቃት ፈርጠም ያሉ ከተጋጣሚ ጋር በ90 ደቂቃ ውስጥ ከፍተኛ ትግልና የአንድ ለአንድ ግንኙነቶች ላይ አግሬሲቭ በመሆን ከሚታወቁ ክለቦች መካከል አንዱ ብሬንትፈርድ ነው። ከዚህ ቀደም የምናውቃቸው በርካታ የፕሪሚየር ሊግ በዚህ አጫወት ቅርጽ የተገነቡ ቡድኖች አሉ። እንደነ ኒውካስል አይነት ጠንካራ የፊዚካል ቡድን የአንድ ለአንድ ግንኙነቶች ላይ አካላዊ እንቅስቃሴን በመጠቀም ማሸነፍ የሚችሉ በቴክኒክ ብዙም ያልተዋቀረ አካል ብቃት ላይ ደግሞ ጠንካራ የሆኑ ቡድኖች አሉ። ኤቨርተንን ጨምሮ የተለያዩ ክለቦችና በነዚህ አይነት ጨዋታዎች ላይ እንግዲህ ቀጣይ ጨዋታን ታሳቢ በማድረግ የተጫዋቾችን ጤንነት፣ አካል ብቃት፣ የቀጣይ ጨዋታን ፊትነስ በደንብ አደራጅቶ በ85,000 ደጋፊ በነጩ ማሊያ ሚካኤል አርቴታ እንግዲህ ሁለተኛውን ዙር ጨዋታ በትኩረት ለማድረግ የወሳኝ ተጫዋቾችን እረፍትና ሮቴሽን ዛሬ ምሽት ያደርጋል ተብሎ ይጠበቃል። በተለይ ደግሞ ከዚህ ጨዋታ ቀደም ብሎ የተሰማው በጎ መረጃ የዴክላን ራይስ እና የቡድኑ ኮከብ ቡካዮ ሳካ ጤንነት ነው። ሁለቱም ተጫዋቾች ያጋጠማቸው ጉዳት እንግዲህ መጠነኛ ነው።
ይሄ ጉዳት በአጭር ጊዜ ውስጥ ሊቀረፍ የሚችል ሊወገድ የሚችል ጉዳት ነው። በእረፍት በተለይ ወዲያው ወደ ሙሉ ጤንነታቸው መመለስ እንደሚችሉ ተረጋግጦ ሁለቱም ተጫዋቾች አሁን ላይ ከጉዳት በጸዳ መልኩ ከቡድኑ ጋር ትሬኒንግ አድርጓል። ነገር ግን ለዛሬው ጨዋታ ሁለቱንም ተጫዋቾች አርቴታ እረፍት በመስጠት ከብሬንፎርዱ ፍልሚያ ውጪ እንደሚያደርጋቸው የእንግሊዝ ሚዲያ እየዘገበ ነው። ይሄ ፖዚቲቭ መረጃ ተብሎ እየወጣ የሚገኝ በአርሴናል በኩል የተሰማ ነው። በተለይ ደግሞ ሚካኤል አርቴታ ከጨዋታው በኋላ ከማክሰኞ ምሽት ጨዋታ በኋላ ጉዳቱ ሲሪየስ አይደለም፣ ግን ተጫዋቾቹ መጠነኛ ህመም ጉዳት አጋጥሟቸዋል ማለቱን ተከትሎ በድሉ ውስጥ የተቀመጠ አንድ ስጋት ነበር። ሁለቱ ተጫዋቾች ሰከንድ ሌጉን እንዳያመልጣቸው ተፈርቶ ነበር። አሁን ሁለቱም ተጫዋቾች በሙሉ ጤንነት ላይ ነው የሚገኙት። ነገር ግን ያ ጨዋታ ከፍተኛ የሆነ ድካምና ፍጥነት፣ ሜዳን የማካለል ኢነርጂ፣ ፋታ የሌለው ፕሬሲንግ እንዲሁም ተጫዋቾቹ ላይ የተደረገው አግሬሲቭ ቻሌንጅ አካል ብቃት ላይ የተወሰነ የጤንነት መጓደል ወይ በህመም ቀጣይ ዙርን እንዳያደርጉ ታሳቢነቱን ከግምት ውስጥ በማስገባት እንግዲህ ከጤና ባለሙያዎች ጋር ተነጋግረው ይህን የሳምንቱን አጋማሽ የሚደረገውን የፕሪሚየር ሊግ ጨዋታ እንዲያልፋቸውና በበቂ ሁኔታ ሪከቨር እንዲያደርጉ ሚካኤል አርቴታ የመጀመሪያ ሮቴሽኑን በቡካዮ ሳካና ዴክላን ራይስ ላይ ሊያደርግ እንደሚችል የእንግሊዝ ሚዲያ እየዘገበ ነው የሚገኘውና ሁለቱ ተጫዋቾች ከዛሬው ጨዋታ ውጪ የመሆናቸው እድል ሰፊ ነው። ይሄ ደግሞ በጉዳት ምክንያት አይደለም፣ በቂ የማገገሚያ ጊዜን ለመፍጠርና ለዛ ጨዋታ በሙሉ አካል ብቃትና ጤንነት ለረቡዕ ምሽት ጨዋታ እንዲገኙ በማሰብ ነው ሁለቱን ተጫዋቾች ምናልባት በዛሬው ጨዋታ ሊያሳርፋቸው የሚችለው። ማሳረፍ ሲባል እንግዲህ ምናልባት ከቤንች ላይ እንደ ኤቨርተኑ ጨዋታ ሳካን ቀይሮ እንዳስገባው ራይስን ሊጠቀም ይችላል፣ ቤንች ላይ ሊቀመጡ ይችላሉ። ግን በምርጥ 11 በኩል ይካተታሉ ተብሎ አይጠበቅም። የተለያዩ ለውጦች ይደረጋሉ በምርጥ 11 ላይ። ምናልባት ከሚደረጉ ለውጦች መካከል አንደኛው ሊሆን የሚችለው የሁለቱ ተጫዋቾች ድካም ለመቀነስ እረፍት ይሰጣቸዋል በዚህ ፖዚሽን ላይ ነው። ሌላኛው እንግዲህ አርሴናል ምናልባት ከተወሰኑ ጊዜያት በኋላ የሪካርዶ ካሊፊዮሪን ወደ ትሬኒንግ መመለስን ተከትሎ በዛሬው ጨዋታ ሊመለስ ይችላል የሚሉ የአርሴናል ውስጥ አዋቂዎች ጥቆማ እየወጣ ነው የሚገኘው። ይሄ ተጫዋች እንግዲህ እንደምታውቁት በጣሊያን ብሔራዊ ቡድን በሚያገለግልበት ወቅት ነው ከጀርመን ጋር ጉዳት አጋጥሞት ከሜዳ ይራቀው። አሁን እንግዲህ በጥሩ የማገገሚያ ሂደት ላይ እንደሚገኝና አሁን ፊትነሱ ተስተካክሎ ትሬኒንግ ጀምሯል። ነገር ግን ለዛሬው ጨዋታ ይሰለፍ አይሰለፍ የታወቀ ነገር የለም። በቡድን ስብስብ ውስጥ ግን መካተቱን ሳይመን ጄምስ እየዘገበ ነው የሚገኘው። ለአርሴናል ቅርብ ከሆኑ ዘጋቢዎች መካከል በዴሊ ሜል በኩል የሚታወቀው ይሄ የቡድን መረጃን ማጋራት ችሏል። ዛሬ ከሚጠበቁ ለውጦች መካከል ሉዊስ ኬሊን በማሳረፍ የአርሴናል የግራ መስመር ተመላላሽ ተርኒን በቋሚነት ሚካኤል አርቴታ ሊጠቀም ይችላል እየተባለ ነው የሚገኘው። በግምታዊ አስተላለፍ በኩል ተርኒ በቋሚነት ሊጫወት ይችላል። እንዲሁም ቤን ዋይት እና ያኮቭ ኪቪዮርን በመሀል ተከላካይ በኩል ለማጣመርም እንዳሰበ አንዳንድ የሚወጡ ጥቆማዎች እያሳዩ ነው የሚገኙት። አማካይ ስፍራም ኢታን ንዋኔሪ ከዚህ ቀደም የሚመኙትን ስፍራ በነ ማርቲን ኦዲጋርድ ፖዚሽን ላይ ለመጫወት ዝግጁ እንደሆኑና የተለያዩ ሮቴሽኖች ይደረጋሉ። ምናልባት እንደ ሳይመን ጄምስ ዘገባ ከሆነ 7-8 የተጫዋቾች ለውጥ በምርጥ 11 በኩል ሊኖር ይችላል። አንደኛ የሜዳ አድቫንቴጅ፣ ሁለተኛ ደግሞ የሮቡን ጨዋታ ታሳቢ በማድረግ ሚካኤል አርቴታ እንዲህ አይነት ውሳኔዎችን ለመወሰን እንዳቀደ እየተነገረ ነው የሚገኘው። በብሬንፎርድ በኩል እንግዲህ የቀድሞ የሊቨርፑል ተጫዋች እነ ፋቢዮ ካርቫዮን ጨምሮ ኢገር ቲያጎን እንዲሁም ጉስቶ ኑኔዝን ጨምሮ የተለያዩ ተጫዋቾች ከዚህ ቀደም ጉዳት ላይ የሚገኙ ተጫዋቾች የተመለሰ የለም። አሁንም ብሬንፎርድ በ6 ተጫዋቾች ጉዳት ታጅቦ ነው ወደ ኤሚሬትስ የሚሄደው። ቶማስ ፍራንክ እንግዲህ በፕሪሚየር ሊጉ
ከሰነበቱ አሰልጣኞች መካከል አንዱ እኛ አሰልጣኝ ናቸው። ብሬንፎርድ በየውድድር ዓመቱ ለትላልቅ ክለቦች ፈተና ሲሆን እንመለከታለን። ቢያንስ ነጥብ ማስጣል ባይችል በጨዋታው ተጋጣሚን የሚፈትንበት መንገድ፣ ጉልበት፣ አካል ብቃት፣ በተመሳሳይ ቴምቦ መጫወት የሚፈልግ ፈርጣማ ሰውነት ያላቸው ተጫዋቾች፣ አግሬሲቭ ታክለር የሆኑ ፈጣን ተጫዋቾችን ነው በስብስብ ውስጥ ያካተተውና ሚካኤል አርቴታ ጌም እና ሎድ ማኔጅመንትን በእርጋታ ለማድረግ እንዳቀደ እየተዘገበ ነው የሚገኘው። በአጠቃላይ ግን ብሬንፎርድ ከ1938 በኋላ አንድ ጊዜ ብቻ ነው አርሴናል ማሸነፍ የቻለው በፕሪሚየር ሊግ። በተቀሩት 10 ጨዋታዎች 5ቱን አርሴናል አሸንፏል፣ 4 ጊዜ አቻ ተለያይተዋል በፕሪሚየር ሊጉ ብቻ። ለመጨረሻ ጊዜ በሃይብሪ ስቴዲየም ኤፕሪል 1938 ነው ብሬንፎርድ ካሸነፈ በኋላ በ2022 የፕሪሚየር ሊጉን የመክፈቻ ጨዋታ በነ ሰርጂ ካኖስ ግብ ታግዘው 2-0 ብሬንፎርዶች ማሸነፍ የቻሉት። ያ ጨዋታ ታሪካዊ ድል ነው። ብሬንፎርድ ወደ ሊጉ ባደገበት የውድድር ዓመት ነበር ይሄን ድል ማስመዝገብ የቻለው። ከዛ ቀደም አርሴናልን ለረጅም ዓመት አሸንፎ አያውቅም። ከዛም በኋላ አሸንፎ አያውቅም። በዘንድሮ የውድድር ዓመት አርሴናልን መምራት ችሎ 3-1 መሸነፉን እናስታውሳለን። ጠንካራ ፈተና ለትላልቅ ክለቦች መፍጠር የሚችል ነገር ግን ድል ማሳካት የማይችለው የቶማስ ፍራንክ ቡድን ያለፈው ሳምንት እንግዲህ በሜዳው ሌላውን የለንደን ደርቢ ጨዋታ አድርጎ ነው የመጣው ከቼልሲ ጋር ያለምንም ግብ ጨዋታውን አጠናቆ ዛሬ እንግዲህ ወደ ኤሚሬትስ ተጉዞ ታዲያ ከሚካኤል አርቴታ አርሴናል በሰርቦና የዓለማችንን ኃያል ክለብ ማድሪድን በሰፊ የግብ ልዩነት ከሙሉ የ90 ደቂቃ ጨዋታ ብልጫ ጋር አሸንፎ የመጣን በአእምሯዊ ጥንካሬ በኩል የተዘጋጀውን አርሴናልን የሚገጥመውና እነ ሊያንድሮ ትሮሳርድ፣ ረሂም ስተርሊንግ፣ ኢታን ንዋኔሪ ምናልባት ደግሞ ጥሩ የፊትነስ ደረጃ ላይ የሚገኘውን እነ ሚካኤል ሜሪኖን በመጠቀም በአማካይ ስፍራ የተለያዩ ሮቴሽኖችን በማድረግ ሚካኤል አርቴታ እንግዲህ የዛሬውን ጨዋታ በተረጋጋ ጌም ፕላን 3 ነጥብን ለማግኘት በሜዳው የቶማስ ፍራንክ ብሬንፎርድን ያስተናግዳል። ይሄ ምሽት 1 ሰዓት ተኩል የሚደረግ ጨዋታ ነው። የጨዋታውን ውጤት ደግሞ ተመልክተን በድረ ጨዋታ ሌሎች ዘገባዎችን ከቡድን መረጃ ጋር ይዘንላችሁ እንመጣለን። ከዚህ ፕሮግራም በመቀጠል የመሐመድ ሳላህ ኮንትራት መፈረም፣ አንዳንድ የተመዘገቡ ሪከርዶችን በተለያየ መልኩ እየተመለከትን ይዘንላችሁ እንመጣለን። እንዲሁም ማቲያስ ኩኛ የማንቸስተር ዩናይትድ ቀጣይ ሳመር ተፈላጊ ተጫዋች ትልቁ ኢላማ ሆኗል። አርሴናልም በዚህ ተጫዋች የዝውውር ሂደት ላይ ተፎካካሪ ክለብ ነው። ነገር ግን አሁን ላይ ማንቸስተሮች በማቲያስ ኩኛ ላይ ያላቸው ፍላጎትና የድርድር አቅም ከየትኛውም ክለብ በላይ ቡድኑን ተመራጭ አድርጎታል። ማቲያስ ኩኛ የማንቸስተር ዩናይትድ ኢላማ የሆነበትን እንዲሁም የኢፕስዊች ታውኑ አጥቂ ሊያም ዴላፕን ማንቸስተሮች በራዳራቸው ውስጥ አካተው ሁለቱን ተጫዋቾች በተመጣጣኝ ዋጋ ወደ ኦልድ ትራፎርድ ለማምጣት ቅድመ ዝግጅት እየተደረገ እንደሆነ በእንግሊዝ ታማኝ ዘጋቢዎች ዘንድ እየወጣ ነው የሚገኘው። እሱንም ዘገባ የያዘ ሌላ ፕሮግራም ይዘንላችሁ እንመጣለን። ከኛ ጋር ቆይታ ስታደርጉ በረፍት ቀን የተለያዩ ፕሮግራሞችን ጊዜና ሰዓታቸውን ጠብቀው ወደ እናንተ ይደርሳሉ። ከዚህ ፕሮግራም ቀደም ብሎ የአርሴናል ድል በማክሰኞ ምሽት ታክቲካዊ ንድፈ ሐሳብና የሚካኤል አርቴታ ብልጫ በካርሎ አንጀሎቲ ላይ የተወሰደው ከፍተኛ ብልጫ አርቴታ በዛ ጨዋታ የነበረው የጌም ፕላን ዝርዝርን የተመለከትንበትን ፕሮግራም እንዲሁም የአቡበከር ናስርን ጠቅለል ያለ ፕሮግራም አዘጋጅቶላቸው ሁለቱ ፕሮግራሞች ከዚህ ቀደም ብሎ ቪዲዮም አስቀምጠንላችኋል። መለስ ብላችሁ እየተመለከታችሁ ይህንንም ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከሀገር ውጭ የምታደምጡ እንደ ሁሉ ጊዜው በሱፐር ታንክ፣ ሱፐር ስቲከር፣ ሱፐር ቻት ድጋፍ ታደርጉ ዘንድ በአክብሮት እየጋበዝን ከእናንተ ጋር ቆይታ ያደረኩት ሚናድ አብዲ ነበርኩ። በሳላ ፕሮግራም እስከምንመለስ ሰላም ቆዩ።